በማረቆ ልዩ ወረዳ በ2019 ዓ.ም ከ4000 በላይ ዜጎችን በህጋዊ የውጭ ሀገር ስራ ስምሪት ተጠቃሚ ለማድረግ ያለመ የንቅናቄ መድረክ ተካሂዷል። ሰላም ጤና ይስጥልኝ። የሃቃዎ ሃንቃ ሚዲያ የዕለቱ ዜና ተጀምሯል። የማረቆ ልዩ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ያደረሰን መረጃ እንደሚያመለክተው በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳ የውጭ ሀገራት የሥራ ስምሪት አቋራጭ መንገድ የለውም በሚል መሪ ቃል የ2019 ዓ.ም የውጭ ሀገር ሥራ ስምሪት እቅድ ማስፈጸሚያ የንቅናቄ መድረክ በቆሼ ከተማ ተካሂዷል። በመድረኩም በ2019 በጀት ዓመት ከ4000 በላይ ወጣቶችንና ሴቶችን በህጋዊ የውጭ ሀገር ሥራ ስምሪት ተጠቃሚ ለማድረግ እየተሰራ መሆኑ ተገልጿል። ዝርዝር ዘገባውን ናትናኤል አሰበ እንደሚከተለው ያቀርባል። የማረቆ ልዩ ወረዳ ሰራተኛና ማህበራዊ ጉዳዮች ጽሕፈት ቤት፣ የቴክኒክና ሙያ ትምህርትና ስልጠና ጽሕፈት ቤት እንዲሁም የሥራ ዕድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት በጋራ ባዘጋጁት በዚህ መድረክ የውጭ ሀገራት የሥራ ስምሪት በሕግ ማዕቀፍና በቅንጅት እየተከናወነ እንደሚገኝ ተገልጿል። መድረኩን በንግግር የከፈቱት የማረቆ ልዩ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ደርጉ ቡልቆ ዜጎች በሕግና በመመሪያው መሰረት አስፈላጊውን ስልጠና አግኝተው ሲሰማሩ ብቁና ተወዳዳሪ እንደሚሆኑም ገልጸዋል። አቶ ደርጉ አክለውም ሕገወጥ ደላሎችን በመከላከል ዜጎች ለኢኮኖሚ ኪሳራ እንዳይጋለጡ የቅንጅትና የተጠያቂነት አሰራር ሊጠናከር እንደሚገባም አስገንዝበዋል። በተመሳሳይ የልዩ ወረዳው የቴክኒክና ሙያ ትምህርትና ስልጠና ጽሕፈት ቤት ኃላፊ አቶ ወርቁቾ ፉጋሮ በበኩላቸው ሕገወጥ ስደትን ለመግታት የዜጎችን ደህንነትና ሕጋዊ መብት ያከበረ የሥራ ስምሪት በልዩ ትኩረት እየተከናወነ እንደሚገኝ ገልጸው የግንዛቤ ማስጨበጥ ስራዎች ተጠናክረው እንደሚቀጥሉም ተናግረዋል። በመድረኩ በልዩ ወረዳው ሰራተኛና ማህበራዊ ጉዳዮች ጽሕፈት ቤት ኃላፊ አቶ አምዳላ ዋቲሮና በሥራ ዕድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት ምክትል ኃላፊ አቶ ነስሩ ዑመር የቀረበው የመወያያ ሰነድ ዜጎችን ከሕጋዊ ኤጀንሲዎች ጋር በማገናኘትና ሕገወጥ አሰራሮችን በመግታት በ2019 ዓ.ም ከ4000 በላይ የሥራ አጥ ወጣቶችንና ሴቶችን ተጠቃሚ ለማድረግ መታቀዱንም አብራርተዋል። የመድረኩ ተሳታፊዎችም ወደ ታችኛው የህብረተሰብ ክፍል በመውረድ ወጣቶችን ከእንግልት የመታደግና የዜጎችን ደህንነት የማረጋገጥ ስራ በቅንጅት ሊሰራ እንደሚገባ ማስተያየታቸውን ሰጥተዋል። በዚህ የንቅናቄ መድረክ ላይ የልዩ ወረዳው አጠቃላይ አመራሮች፣ የኮሌጅ ዲኖች፣ የጽሕፈት ቤት ባለሙያዎችና እንዲሁም የቀበሌ አመራሮች፣ ስራ አስኪያጆች ተሳታፊ ሆነዋል። ህጋዊ አሰራርን በተመለከተ የዜጎችን ደህንነትና ጥቅም ማስጠበቅ ለስራ ስምሪት ስኬት መሰረት መሆኑ ተመልክቷል። መረጃውን ያገኘነው ከማረቆ ልዩ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ሃቃዎ ሃንቃ ሚዲያ የህዝብ ድምፅ፣ የልማትና የእውነት አጋር